ሌባ ሲካፈል እንጂ ሲሰርቅ አይጣላም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነበር ቤተሰቦች ላይ ኮመንት ማድረግ አትርሱ። ሐብል ተከታታይ ድራማ እንግዲህ ዛሬ ያለበት ሁኔታ ሜርሲ የምትሰማው አጸድን ነው። አጸድ ደግሞ የክፋት አባት ናት። ምክንያቱም ንብረቴ በወንድሜ ስም ነው ያለው እና ማግኘት አለብኝ ብላ ለራሷ ቆርጣ ተነስታለች። ነገር ግን ይህንን ያላወቀች ሜርሲ ለሷ እያሸረገደችላት ትገኛለች ማለት ነው። ሜርሲ እንግዲህ በእጅ አዙር እጅና ጓንቶ ነው ሜርሲ ንብረቷን ወደ አጸደ ልታስተላልፍላት ተረስታለች። ነገር ግን አሁን የቀደመ ክፋታቸው እንዳይታወቅባቸው በማስመሰል ተክነው እንግዲህ አስመስለው ቤተሰብን ቁርስም ከቤተሰብ ጋር እንብላ ብለው ወደ ቤተሰብ ጋር ተጠግተዋል። ነገር ግን ሐብል ይህንን ተንኮል አውቃባቸዋለች። ምንድነው ዛሬ ደግሞ ማስመሰላችሁ ብላም አውቃባቸዋለች። ነገር ግን ይሄ ተንኮላቸው ስለተነቃባቸው በጣም ተናደዋል። እዝራ ደግሞ እንግዲህ የሜርሲና የአጸደ ክፍል ካሜራ ደብቆ አስቀምጦባቸው ነበረ። ምክንያቱም እነሱ የሚድሉትን ሁሉ ለማወቅ። ታዲያ ምንድነው የሆነው? ካሜራውን ከፍቶ ሚሞሪውን አስገብቶ እያዳመጠ የነበረ ሰዓት ይሄ ድቃላ ወንድምሽ ነው እንደዚህ ያደረገኝ እና ልጅቷን ደግሞ ሐኪም ቤት ቀይሬባታለሁ የሚለውን ወሬ የሰማችው። ታዲያ በዚህ ቅጽበት ነበረ በሆነው ተናዶ እንግዲህ ሁለቱም ሲደርሱበት ነገሮችን ተናዶ ስለነበረ ወደ አባትየው ያመራሉ። አባትየው ታዲያ እናንተ ምንድነው ያጣላችሁ ይላቸዋል። እንግዲህ እዝራ ዘሎ ሊያንቀስ ስለነበረ አባትየውም ይህንን ዲቃላ አለችኝ የሚለውን ይሰማል። ታዲያ ይህ ደግሞ የሜርሲ የአጸደ ስራ ነው ብሎ አባትየው ይናገራል። ታዲያ አጸደ እኔ አይደለውም እመነኝ እምልልሃለሁ እያለችም ትዘባርቃለች። ሜርሲን በበኩሏ ደግሞ እባክህን አባዬ እያለች ትማጸናለች። ነገር ግን እዝራ የሁለታቸውን ክፋት አውቆ ነበር እና በፍጥነት እነሱ የታለ መረጃ ማስረጃ አምጣ ሲሉት ሚሞሪውን ስልኩን ጥሎ ነበርና በዛ አጋጣሚ ነው እንግዲህ ሚሞሪውን ከስልኩ ላይ ያወጣችው ሜርሲ። በዚህን ጉዳይ ስልኩ ፈልጎ ወደ መኝታ ቤት ሲመለስ አጣው። ካሜራ ደግሞ ሁለቱም ቦታ መቀመጡን አወቁ። ከዚህም በኋላ ነው እንግዲህ እነዚህ ልጆች ይህንን ነገር ተንኮላቸው ስር እየሰደደ መሆኑን ሲያውቁ ጭራሽ ደግሞ ከእስር ቤት ተፈቶ ሌላ ሚስጥር እንዳያወጣ በሚል እንግዲህ የዚች የህፃኗን የማርዳን ወንድም ለማስገደል እንግዲህ ውጭ ወጥተው ካፍቴሪያ ውስጥ ተገናኝተው የመከሩት የዘከሩት። በዚህ አጋጣሚ ታዲያ ወንድምየውም እዝራ ተሯሩጦ ልጅቷን ከሐኪም ቤት ለማውጣት ኩኩሻ ጋር ይገናኛል። ኩኩሻ ደግሞ በሌላ በኩል ደግሞ እንግዲህ እናቴ እስካሁን የት ነበርሽ? የት ትተሽኝ ነበረ? እያለችም ትገኛለች። እናትየውም ልጄ እባክሽን ይቅርታ አድርጊልኝ፣ ከዚህ በፊት አንቺን እህትም አለችሽ፣ አንቺንም ጠልችሽ አይደለም እውነቱን ነግርሻለሁ እያለች ትማጸናታለች። የሐብል እናት ማለት ነው። በዚህ በኩል ደግሞ እንግዲህ ተሯሩጣ ሄዳ ከእዝራ ጋር ማለት ነው ኩኩሻ ልጅቷን ከሐኪም ቤት ያወጣሉ። ሐኪም ቤት ደግሞ ያለው ነገር ሁለቱ ኩላሊቷ ወይም ሁለቱ ሳምባዋ እንደማይሰራ እንዲሁም ተጨማሪ የልብ ኬዝ እንዳለባት ይነገራቸዋል። ታዲያ በዚህ ተበሳጭተው የመጡት እነ እዝራም እንግዲህ ክትትሉን ቀጣይ ክትትሏ በቤት ሆና መከታተል ትችላለች ሲሉ እንግዲህ ወደ ቤት ያመጧታል። እንግዲህ እዝራ ደግሞ ልጅቷን ቤት ካመጣት በኋላ እነሱ በጣም ይደነግጣሉ። ልጅቷም ከዚህ በፊት አጸደ ያደረገችባት ነገር ስላለ አጸደና ጥብቃ ትጠላታለች። እንዲሁም ደግሞ ሜርሲም ከሷ ጋር ስለምትተባበር እንዲሁም ጠልታታለች ማለት ነው። እነሱም እንዴት እንደጠላት ይቺ ህፃን ልጅ እንኳን እንዴት በዚህ ልክ ትጠላሽ ትችላለች ብለው ይደነግጣሉ። አባትየውም እንግዲህ ይሄ የሆነው አባትየው የጠላት እነሱ የጠሏት ማለት ነው ወንድሟን በግፍ ያስገደሉባት መሆኑን ይነግሯቸዋል። ታዲያ በዚህ አጋጣሚ ነበር እንግዲህ አባትየው በጣም ተናዶ ግፊቱም የተነሳበት እና በሌላ በኩል ደግሞ እንግዲህ የሐብል እናት ገንዘቧን እነ ወይዘሮ ዘነው እያጭበረበሯት ይገኛሉ። ምክንያቱም ልጅሽ ሐብል ናት ብለው እንግዲህ አቅርበውላታል። እሷ ደግሞ እንግዲህ ከእህቷም ጋር ልታስተዋውቅ እያሰበች ነው። አባቴ ሴት አለ ብላ እንግዲህ ኩኩሻን ሆና የምትሰራው እንግዲህ ኩኩሻ ሐብልን ሆና እንግዲህ ለእናትየው የቀረበችው እባክሽን
አባቴን አስተዋውቂኝ ትላለች። በዚህ አጋጣሚ ነበር ታዲያ አባቷንም ልታፈላለግላት እንደሆነ ቃል የገባችላት። በሌላ በኩል ደግሞ እዝራ አባቴ ሆይ ታከም እባክህን፣ ከዚህ በኋላ አንተን አጥቼ መኖር አልችልም ብሎ ስላለው አባትየውም ሕክምና ሊያደርግ ያም ደግሞ ከአውስትራሊያ ሀገር የሚመጣ እውቅ ዶክተር እንዳለ ይነግረዋል። ያም እውቅ ዶክተር ወደ ኢትዮጵያ መጥቶ አያውቅም። ጭራሽ የኖረው በነጮች ሀገር ነው። እንግዲህ ይህም ደግሞ በጣም ጥሩና በጣም ጎበዝ ሐኪም ነው። እንግዲህ መጥቶ አባትየውን ያድነው ይሆን ማን ነው ሲባልም ዶክተር ዘካሪያስ ነው። በሌላ በኩል ደግሞ እንግዲህ የሀብል አባት ሊሆን ነው ብዬ ነው ማሰበው። ምክንያቱም በዚህ በኩል እና የሀብል እናት አለች፣ እናቷ መታለታለች። ሀብል አባት ሲባል ደግሞ እንግዲህ እናቷ አፈላልጋ በሶሻል ሚዲያ ዶክተር ዘካሪያስ የሚባልና አውስትራሊያ ሀገር ያለ መሆኑን ሰምታለች። እንግዲህ ሀብል እናቷም አባቷም ሊመጡላት ነው ማለት ነው። ድራማውን እንግዲህ መቼ ልጅቷ እንደምታውቅ ባይታወቅም እንግዲህ የሀብል አባት ሊመጣላት ነው፣ ዶክተሩ አባቷ ማለት ነው። እናቷም አለች። ሀብል ግን በግፍ በመከራን ያደገችው እንዲሁም ደግሞ እግዚአብሔር ይመስገን በትዳር ከሰዋት ትዳር ጥሩ ትዳር ሰጥቷታል ማለት ነው። መጀመሪያ ያልተወደደች ሙሽራ ብትሆንም አሁን ላይ የተወደደች ሙሽራ ሆና በባሏና በአማቿ ፊት ተገኝታለች ማለት ነው። የተረጋጋችና ሰከን ያለች በመሆኗ ሁሉም ወደዋታል። የሚጠሏት እንግዲህ ሜርሲና አጸደ ብቻ ናቸው። እነሱም ደግሞ ለክፋታቸው ስላልተመቸችላቸው ነው። እንግዲህ ወይዘሮ ዘነቡ ወይም ማናት መነን ምን ልትሆን እንደምችል ክፋቷ ሲጋለጥ፣ ኩኩሻ ምን ልትሆን እንደምችል ምክንያቱም ይሄ ክፋታቸው አድጎ አድጎ መጨረሻው ምን እንደሚሆን አብረን የምናየው ይሆናል። መቼም የክፉ ነገር መጨረሻ አያምርምና በዚህ በኩል ደግሞ እንግዲህ አጸደ እዝራ ክትትሏን እዝራ ላይ አድርጋለች። ኩኩሻን እያለ ስልክ ሲያወራ ስለሰማች ተከትላዊ ሄደች። እንዲሁም ደግሞ ፍቅረኛዋ ስለሆነ የተገደለባት ኩኩሻ አዝና ተክዛ በጣም ስታዝን ማለት ነው አይዞሽ ብሎ ሊያባብላት አቅፍ ባደረጋት ነገር እንግዲህ ፎቶ አንስታ እንግዲህ እንደ ማስፈራሪያ ልትጠቀም ነበር ሀሳቧ። ለሚስቱ ነው ምናልባት ሊሆን የሚችለው እንግዲህ ለሌላ እንኳን ሊሆን አይችልም። እንግዲህ ሚስቱ እሷ ደግሞ ጋር ይተዋወቃሉ። ምን ልትሆን እንደሆነ አይታወቅም። ከዛም እንግዲህ ቤቷ አጠገብ ስለነበረ የቆመው ቤት ቀጥታ ሄዳ ማነን ጋር ትገባለች። መነንም ደግሞ እንዴት መጣሽ ብላ ደንግጣ ክው ትላለች። ታዲያ በዚህ ምክንያት ነበረ እባክሽን ይሄንን ድራማ አበረን ተውነውና የሀብቱ የንብረቱ ተካፋይ እኔም ልሆን ትላታለች። እንግዲህ በሌላ በኩል ደግሞ ሜርሲን ንብረትሽን በእኔ ስም ካላዞርሽልኝ ስላለቻት የእናትሽን ንብረት አክሲዮን ሁሉን ነገር ወደ እኔ አዙሪልኝ ስላለቻት ሜርሲም በማስመሰል አባቷን ይቅርታ ብትጠይቅም አባትየው ላስብበትና ይቅርታ አደርግልሻለሁ ይላታል። በሌላ በኩል ደግሞ እንግዲህ ይቅርታውን አባትየው አልተቀበለም። ሄዳም ደግሞ እዝራ ዲቃላ እንደሆነና ዲኤንኤ እንዳስመረመረች አባትየውን ተናግራ አክሲዮን ወደ እሷ እንዲዞርላት ነበር ያደረገችው። አባትየውም በጣም ተናዱ። በዚህ ምክንያት ህመም ላይ ነበር የወደቀው። በዚህ አጋጣሚ ነበር እንግዲህ ልጅቷንም አምጥተው ቤት ያስተዋወቁት። አባትየውም በጣም የምታሳዝን ልጅ ናት፣ ከዚህ በኋላ ለሕክምናውም ቢሆን አንተ የፈለከውን አድርግ፣ ንብረቱ ሁሉ በአንተ ስም ነው ይለዋል። እናም ልጅ እዝራ ደግሞ እንግዲህ ወደ ቤት ሲደርስ ያላሰበው ጠብቆታል። እንግዲህ አባትየውና ልጅየው በነገር ተያይዘው አሞት ነበረ፣ መድኃኒት ተሰጥቶት ነበር። ሀብል ሲጠይቃት ምንም አይደለም ብላ እንግዲህ ትመልስለታለች ማለት ነው። እናም መጨረሻቸው ምን እንደሚሆን አብረን የምናየው ይሆናል። ሰላማችሁ ብዝት ይበልልኝ።